ሀገር ሳትፈርስ ተረከቡት የሚል አንድ ትልቅ አባት ከናንተው ከአፋር ሰው የለም ወይ በዚህ ሀገር ሳትፈርስ ተረከቡት ለምን አትሉም? መረጃው ነው እየነገራችሁን ያላችሁት። እዛው ላሉት ፖለቲከኞች ሀገር ሳትፈርስ ተረከቡት በሏቸው። ለኢትዮጵያ ሕዝብ ሀገር ሳትፈርስ ተረከበው። ይሄ ሰው እያጋጨ እንደ መጥፎ ሹፌር እንዳልለመደ ሹፌር ፌክ ድራይቪንግ ላይሰንስ እንደያዘ ሹፌር እዚህም እዛም እያናጋ እያጋጨ ህዝቡ እየጨረሰው ነው። ሀገሪቱም ሊያፈርሳት ነውና ሀገር ሳያፈርስ ተረከቡት በልልን ብለውኛል። ታምንበታለህ? ይሄንን የሚረከበው ይኖር ይሆናል? እንዴት ነው መረከብ ካለብን መረከብ ያለባችሁ በዚህ መንገድ ነው ብለህ ኢትዮጵያውያንን የምትነግራቸው? ህግና ስርዓት መጀመሪያ ይቀመጥና ህግና ስርዓቱን ደግሞ የሚጠብቁ ኃይሎች የአንድ ጀርናል ሳይሆን እንደ ተቋም አሁን አሜሪካ ውስጥ መከላከያ የራሱ ተቋም ነው፣ ፖሊስ የራሱ ተቋም ነው፣ ኤፍቢአይ የራሱ ተቋም ነው፣ ፍርድ ቤት የራሱ ተቋም ነው፣ አቃቢ ህግ የራሱ ተቋም ነው። ከፕሬዝዳንቱ ጋር ምንም ምትጣጣር የለውም። ቁም አይልህ ተቀመጥ አይልህም። ህጉ ነው የሚገዛ። ተረዳኝ። አፍሪካ ላይ ግን እንደ ዲክታተሮች ሁሉም በእጃቸው ጨብጠው አወል 40 ባቅሞ ይዋለም በቃ ጨረሰን እኮ ጄኖሳይድ 7 ዓመት አሸን በደም አድርጎ ነው ያሸን። ጭጭ አደረገን። በዚህ የሶማሌን የኢሳን ጦርነት ከፈተብን። ጀግና የተባለውን እዛ ጨረሰብን። በዚህ የትግራይ ጦርነቱ አትግባ ያልነው እዚህ አስገባን። ጀግና የተባለውን እዛ ጨረሰ። የቀሩት ህፃንና አዛውንት ሽማግሌዎች እነሱ ላይ አሁን እየጨፈረ ነው ያለው። አንተ ለሞቱት እኮ ወላ ነፍስ ይማር አልተባለ፣ ስንት እንደሞቱም አልተነገረ። ሱዑዲያ ነው ያለው፣ ትግራይ ጦርነት ነው የሞተው ወይ ኢሳ ጦርነት አይታወቅም። የዛን ጊዜ ደረቱን እየመታ እኔ ምን አልኩት መሰለ፣ የአፋር ክልል ባጀት ህዝቡ ችግር አለው፣ ድሃ ህዝብ ነው። የመከላከያ ሰራዊት አብይ አህመድ ጎበዝ እንድልህ ይሄ ያንተ ሀብት አይደለም ወይ የወረስከው ከወላጅ የወረስከው ሀብት አይደለም፣ የህዝቡ ሀብት ነው። በዚህ ጦርነት አያገባውምና ይሄ ደረቱን ይመታ ነበረ። ከሁሉ ከፍየል እየተቀማ ምን እየተቀማ ምን አገባ የአፋር ክልል በፌደራል መከላከያ ሰራዊት ምንም። እና አሁንም እሱ እንደፈለገው ነው የሚያደርገው። የሀገር ሽማግሌዎች ምን አደረጋቸው? ትክክለኛ ኮንክ ይመታሃል፣ ህዝብ ጋር ያጣልሃል። ተረዳኸኝ? በአንተ እንትን ካልክ በቃ አንተ ይሄ ማንተን ያለው እሱም ይባረራል። ሰው በቃ ፍራቻ እንዲኖር አንተ ጀግና የሚያደርገው ሲኖርህ ነው፣ ከሰው ስር ስትወጣ ነው። ድሃ ኮንክ ድሃ ነህ። ቃልህ አይሄድ፣ ብትስቅ አይስቁልህ፣ ብታለቅስ አያለቅሱልህ፣ ብትቆጣም አይሰማቸው። ሀብታም ኮንክ አንተ ገና ሳስቅ አፍህን ሳትከፍት ከንፈርህን ይስቃሉ እነሱ አንተ እንድትደሰት። ተረዳ? አንተ ሳታጨበጫ ያጨበጭባሉ። ይሄ በሙሉ አደሂቶ እዛ ያሉትን የሀገር ሽማግሌዎች እርስ በርሳቸው እያጋጫቸው ስራ ይሰጣቸዋል። አውቃል ህዝቡ እንዳይነቃ ምናምን እንዳይል። ግን እኛ 8 ዓመት ነው ሚዲያ ላይ የደከምነው። 8 ዓመት ጁንታ ይሉን ነበር። ጁንታ አሁን ከሃዲዎች እያሉ እነ ሐጂ ሱይሙን አብይ አህመድ እዛ ትግራይና የኦሮሞ ነጻነት ግንባር ላይ ከሃዲዎች ናቸው አሸባሪዎች ናቸው ብሎ እንትን ሲል አወል 40 ልክ አብይ እንዳደረገው እዚህ አሸባሪዎች ናቸው ምናምን ብሎ እዚህ አያገባህም፣ ነገ ታፍርበታለህ። አሁን ያ አሸባሪነት ያለው መንግስት እንዳልሆነ እኮ እንድታውቅ ነው። ያ አሸባሪነትን ታነሳለህ። ተረዳኸኝ? የፌደራል መንግስት አነሳ፣ እሱ አላነሳም። ተደራድረው ገቡ፣ አዲስ አበባ ሄዱ። አሁንም ኢብራሂም ዑስማንን አሸባሪ ነው ምንድነው? አብይ ዛፍ ከተከለ ዛፍ ይተክላል። አወል 40 ጭቃ ውስጥ እጁን ካስገባ ጭቃ ውስጥ እጁን አስገብቶ እንደዚህ ይሳላል። ፌስቡክ ላይ አንድ ቀን ሲናገረው አንተ እንደዚህ በሉልኝ እንደዚህ ጻፉልኝ እያልክ ፌስቡክ ላይ ምንም ስራ እንደሌለህና እንደማሰራ ማናቅ መስሎት ነው እንደ ሐጂ ፌስቡክ ላይ እንደዚህ በሉልኝ እያሉ የክልሉን ባጀት መጫወቻ ያደረጉት አላቸው። በኋላ አሁን እሱ ውለታ የሆነበት አብይ ምን እንደሆነ ታውቃለህ? የትግራይ ጦርነት ጊዜ አፋሮችን ጨረሰለት። 34 ሚሊዮን በአንድ በኩል ነው የመጣው። 880 ሚሊዮን ሀብታሞች ሰብስበው አሁን በውስጥ
ሌላ ነገር እንዳይመስል ያንን ገንዘብ አምጥተው ትላልቅ ለተባሉ በደንብ መዋሸት ለሚችሉ ተራጅተው ልጆቻቸው አልሞቱ ወንድሞቻቸው አልሞቱ የደሃን ጨረሱት። ጥይት ስንት ሲሰጥ እንደነበር ታውቃለህ? 15 ሀባ 15 ፍሬ። እሺ በቃ ሌላውን ይሸጡታል። ወስደው 15 ፍሬ ጥይት ወታደራዊ ስልጠና ሳይደረግ በኋላ ከሪካሬ ነው የመጣው። አላህ ይርሐሙ አሁን ሞተ በቅርብ ጊዜ ጀነራል የኃይል ባህሪ የነበረ እሱ ፕሬዝዳንት ኢሳያስ ጋር ተነጋግሮ በዛ እሱና ሱልጣን መጡ። ከዛ በኋላ ነው ትንሽ ያሰለጠኗቸው እና በደም እንዲያሰለጥኗቸው እንዳውም እድላል በኋላ እንዴት ብለህ ታሰለጥናለህ 25000 አፋር እንደሆነ አታውቅም እንዲያለው አሉ። ተረዳኝ። ፕሬዝዳንቱን ይሰማኝ ይሆናል። ታዲያ አንተ እኮ ወንበርህ ተነቃንቆ ደምና ህይወታቸውን ከፍለው ያዳኑ እኮ እነሱ ናቸው። አይ እንደዚህማ ሆነ በኋላ ከባድ ብረት እናስተምርላችሁና ሰው አምጡ ብሏቸው ነበር። አወል አርባ እነዛ ሰዎች እንዳይሄዱ ከልክሎ እሱና የከሪካሪ ሌሎች መሐል በምስጢር የተናገሩት ወስሎ ለአብይ አስረክቦ አብይ ለኢሳያስ እንደዛ ብሎት በሙሉ አጠፋ። ስልህ ይሄ ሰው የአንጻር ነው የሚሰራ እና የሀገር ሽማግሌ ምናምን የምትለው የጁባ ይሰጣቸዋል በየእንትኑ በቃ እንደዚህ እኔ እንጃ አፋርን አሁን እዚህ ስናገር ራሴን ማቃለል ነው። አፋርን ሰው የሚያውቀው በሌላ ነው። ተረዳ በፍትሃዊነት ነው። አሁን ያሉት ግን እንደዛ አይደለም። ሽማግሌው ግን አንተ የምትለው የደገፉ ናቸው። ሰውየው ሀገር እያጠፋ ነው፣ ሀገር እያወደመ ነው። ግን አጨብጫቢ አለ ከኋላ ያለው አጨብጫቢ ብዙ የማያጨበጭብማ ሄደ እኮ በውሃ ጥም የሞቱ እንዳሉ ታውቃለህ ዶክተር? በውሃ ጥም እዛ እኛ ያለንበት ለመድረስ በዛ በሙቀት ጊዜ በውሃ ጥም የሞቱ አሉ። በውሃ ጥም ሙቶ የተገኙ ህይወታቸው እስከዚህ ድረስ በቃ የሚያደርጉት ነገር ጨንቋቸው ያበዱም አሉ። አዋሽ ከተማ እንግዲህ በዛ የሚያልፉት ቤት ይቁጠረው እዛ በዛ አካባቢ ያበዱት ልጅ ዳቦ ያለ አንተ አውጥተህ የምትገዛበት ከሌለ ድሮ አንዱ ካንዱ ሲሻል ሄደህ እንኳን ዶክተር በጣም ተቸግር ያለሁና ዛሬ የምበላ የለኝም ምናምን አንዱ ሁሉም አንድ አደረጋቸው። ሀብታሞቹ እነሱ ናቸው፣ ምን የሚሉት እነሱ ናቸው። እንደገና ደግሞ ክብር ያላቸው ሃይማኖተኛ የሆኑ የትላልቅ ሰዎች ልጆችን በሆዳቸው ይዘው ይጨማለቁባቸዋል። ከዚህ የባሰ ውርደት አለ? እነሱ የጫማ ውዳቄ ጫማ ያህል የማይሆኑ ሰዎች እነዛ ልጆችን እየወሰዱ አንዷ ልጅ ምን አለችኝ አለ መሰለኝ ከኔ ጋር ለማደር ከፈለክ እደር ግን ርቦኛልና አብላኝ አለችኝ አለ። ወላሂ ጾመኛ ነኝ ቀን ነው ወላሂ እኔ አለቀስኩ። እዛ ቀን ተርቤ ያለሁና ፈለክ አድርገኝ ምግብ አብላኝ አለች። ከዚህ የባሰ ውርደት ምን አለ? እና ሰውየው በጣም እንትን ነው። እኛ ብቻ ሁሉም ህዝብ እንዲያውቅልን ነው። ካሁን በኋላ በደም እስከዚህ ድረስ ብንገባም ደንታ የለንም። ገፍቶ የመጣም እኛ እግዚአብሔር ነው የኛ ተገናችን። ምንም እንፈራቸው ነገር የለም። አብይ ድሮን ያስታጥቃቸው፣ ጄት ሚግ ያስታጥቃቸው፣ በሚሳኤል እንትን ይበሉ፣ ወላሂ እናሸንፋቸዋለን። እኛ ሞታቸውን አለ የምንፈልገው። እኛ ደግሞ ይዘናቸው እንደዚህ እንበቀላቸው ምናምን ሳይሆን ህግና ስርዓት ባለው መንገድ በሰብአዊነት እንዲፈረዱ ነው። ያጠፉትንም የገደሉትንም ያስራቡትንም እንዲያዙ ተይዘው ለሌላ ትምህርት እንዲሆኑ ነው የምንፈልገው። ሞታቸውን አንፈልግም አበደን። ሞት እኮ የመጨረሻ እንትን ነው ዶክተር። የሞተ ሰው ምንም ነገር አይታይም። አንተና ዝጌር ማንም የሚያየልም አንድ ጊዜ ከተቀበርክ በኋላ ይሄ ምን ይሉታል መሰለህ? እኛ ሱትራ እንለዋለን። በቃ ምስጢር ተደበቀ ማለት ነው። አንተና ፈጣሪ ነው እንጂ ማንም ምንም ሳይታይብህ እዚህ በክብር ከሞትክ እሱ ትልቅ እንትን ነው። ግን ምን ይላል? ሰውን አዋርደህ፣ ሰውን ዘርፈህ፣ ሰውን አጋጭተህ፣
ሰውን አስደክመ እንትን ካልክ ፈጣሪ ያንን ሳይመልስ አበደን አትሞቱም ነው የሚለው። አበደን ዋጋህን ታገኛለህ ነው። መልካም አብደላ፣ ከጊዜ አንፃር እዚሁ እናቆማለን። 1 ሰዓት ከ5 ደቂቃ ነው። 5 ደቂቃ ትንሽ ያሳልፈናል። ነገር ግን በጣም ወሳኝ የሆኑ ነገሮች እያቀረብክ ስለነበር ነው 5 ደቂቃው የጨመርነው። ተመልሰን እንገናኝ ይሆናል በቅርቡ። ሁኔታው በጣም ተለዋዋጭ ስለሆነ አዳዲስ ነገሮች ይዘን እንገናኛለን። ስለናንተም እንደዚሁ የአፋር ህዝብ እና መላ ኢትዮጵያውያን የምታስረዳበት መድረክም ስለሆነ መልሰን እናገኛለን። ለዛሬ ግን አንዲት የረሳኋት ነገር ነበረች። አንድ ደቂቃ ሲቪል ልብስ ለብሰው የኢትዮጵያ መከላከያ የደሃ ልጅ ሲሄድ ትናንትና መሳሪያህን አውርድ አሉት። ጥቁሩ ክራሽ አላወርድም ሲላቸው እነሱ ናቸው እኮ የነሱ ፖሊስ መተውት አወደቁት፣ ከነህይወቱ ቀበሩት። ከነህይወቱ ያንን ያዩ የአፋር ህዝቦች መተው አውጥተው ሆስፒታል ወስደውታል። አሁን እዛ ነው ያለው። አሁን አልሞተም፣ መሳሪያውን ለመቀማት ችርስ ጭርብራ። አመሰግናለሁ። በጣም የሚገርም ነው። እኛ አካባቢ ያለው በጣም አሳዛኝ ነው ሁኔታው። ያወቀ አፋር ወጣት ወደ እናንተው ወደ እጉግሜ ተቀላቅሎ ህዝቡን ነፃ እንዲያወጣ በዚህ አጋጣሚ ጥሪያችን እያቀረብን ነው። ስለዚህ ዛሬ በዚህ እንቋጫለን። አብደላ መልካም ጊዜ እንዲሆንልህ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ከፖለቲካ የራቀና እዛ ውስጥ ያለውን ጭምልቅና ነው ሲናገር የነበረው። ትንሽ ይቅርታ ብዬ እላለሁ። ለምን እንድታውቁት ብለን ነው። እኛ ማንም ህዝብ የትግራይም የሰብአዊነት የሚሰማው ሁሉ ዝም ብለን የምንናገረው አይደለም። ልንደብቀው ፈልገን ነበር። እኛም የኛው ቆሻሾች ስለሆኑ ሁሉም በዛ አይን እንዳይታይ ግን ግልጽ መውጣት አለበት። ማንም መስማት ስላለበት ነው። አመሰግናለሁ። በጣም አመሰግናለሁ አብደላ።